በባለፈው ክፍል 35 ላይ እንደተመለከትነው ወደ ኋላ ትንሽ መለስ ቤት አስታውሳችሁ ለሚ ሊዲያን ኤላ ቤት ሁለተኛ እንዳታያትና ፍቅር ከታገተችበት ጠፍታ በመንገድ ላይ እየኳተነች ንጉስን ባርኮቴና ደብ እቤት ወስደው ፍቅር ካልተለቀቀችና ወደ ቤቷ ካልመጣች አንተን አንለቅም ብለው እንዳያዙት ዳይመንድም የፍቅር ሽንቴ መጣብኝ ብላ ሸጉዳ እንዴት እንደጠፋችው ያስደነገጠው እሷን ተከትሎ በሄደችበት እግሬ አውጪ ብሎ ሁለቱም ማራቶን የያዙ ይመስል ፊትና ኋላ እሽቅድድሚያ ሲሮጡ አይተናል። ንጉስን ግራ ቀኝ ሲያጣድፉት የደነገጠችዋ አደይ ተረጋጉ፣ ኧረ ተውት እያለች እየተማጸነች በትንግርት በድንጋጤ ተውጣ አይናቸውን እያየች ነበር። የሊዲያ ኤላ ቤት መመላለስ ለምን ያሳሰባት ድንገት ከውጭ ስትመለስ የሊዲያና የኤላ አክት ስላላስደስታት ከቤት ወጥታ በቃኝ ብላቸው ስትሄድ ኤላ ተከትለው ይቅርታ አድርጊልኝ አንቺ እንደምታስቢው አይደለም ብሎ ቢለምናትም ግን የወጋ ቢረሳ የተወጋ ይረሳ ነውና ነገሩ የመጀመሪያው ህይወቷ ያሳለፈችው ትዝ ስላላት አሁንም እንደዛው መሆኔ ነው የሚለው ነገር ኮሽ ባለ ቁጥር ሳያስደነግጣት አልቀረምና አቤ ድራፍ ብላ ትታ ወደ ነባርቆት ያምርታለች። ከዛስ በኋላ ምን ተፈጥሮ ይሆን? በዛሬው ክፍል 36 ላይ ፍቅርና ዳይመንድ ያን እንደ ማራቶን ፊትና ኋላ እሽቅድድሚያ እንደያዙ ደርሶባት መልሶ እጇ አስገብቷት ይሆን ወይስ ፍቅር እግራ ውጪኝ ብላ እንደፈረጠጠች ከወንድሞቿ ጋር ተደብልቃ ይሆን? ንጉስስ ከነባርቆት ሄጂ ፍቅር መታ ወጥቶ ሄዶ ይሆን? ለሚና ሊዲያስ ነገሩን አብረደው ታረቁ ወይስ የነባርቆቴና ስልክ ደውላ ስለ ልጇ መጥፋት የፍቅር ስልክ ለምን እንዳልተነሳና ስልኩን ባርቆቴ ለምን እንዳነሳው ግራ የተጋባችው እናታቸው ባርቆቴ ምን መለሰላት? በዛሬው ክፍል የምንከታተለው ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ ሰላም እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ነባሮች ላይክ፣ ሼር ማድረጋችሁ አትዘንጉ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ዛሬ ክፍል 36 አደይ የሚለው ጀዳችሁ ቀርብ ያለው እስከ መጨረሻው አብራችሁ ይቆዩ። ዳይመንድ በሀሳብ ተውጦ የፍቅር መጥፋት ግራ ያጋባው ወደ ቤቱ ተመልሶ ህልም እስከሚሆነው ድረስ ያንን ቁጭቱን ሲነግራት የነበረውንና ስለ አደይ ያደረሰችባትን በደል ሁሉ ሲወቅሳት እሷ ደግሞ ከጅብ መንጋጋ መግባቷን ረስታው ልክ እንደ ድሮው ፊት ፊት እያለች መልስ መመለሷን በህልሙ እንጂ በውኑ አይመስልም ተመልሶ እያስታወሰው ይገኛል። ኤላ ሊን ባየችው ነገር
ስለተደናገጠችና በቅናትና በፍርሃት ውስጧ ተውጦ ከቤት ጥላቸው በመውጣቷ ይቅርታ ቢጠይቃትና ተከትሏትን ቢሄድ ይቅርታው እንደማትቀበለው ወይም ደግሞ ያየችው ነገር ከእሷ የሚያርቅ እውነት መስሎ ስለታያት በእንቢታ ጥላው ስትሄድ ኤላ ተመልሰው በንደት ሊዲያን ከቤት ውጭልኝ ብሎ ከቤት አስወጣት። ምክንያቱም ሊዲያን እሱ የሚያይበት አይንና ሊን የሚቀርብበት ሁለት አይን ወይም ደግሞ ለሁለቱም ያለው ቦታ የተለያየ ቢሆንም ለሌሊት ግን የታያት ልክ እሷ እንደምታይበት ሁሉ ሊዲያም ያላት ቀረቤታ ከኤላ ጋር በፍቅር እንደሆነ ራሷን አሳምነዋለች። እውነት ሊዲያ እዛ ቤት የምትመላለሰው ከኤላ ፍቅር ስለያዛት እንጂ እውነት ወንድማዊ ውደታ ወይም የዘመዳ ቀረቤታ ኑሯት አይደለም። ለሚ የጠረጠረችው ትክክል ሳትሆን አቅም ግን ኤላ ጋር የለም ይሄ ነገር። ያም ሆነ ይህ ከቤት ካስወጣት በኋላ ቀጥ ብላ ስትሄድ ለሚ ደግሞ ከነባርቆቴ ቤት ሄዳ ችግሯንም ደስታዋንም ለምታካፍላት እህቷ አደይ ጋ ቁጭ ብላ በእንባ እየታጠበች ያየችውንና ያጋጠማትን ብትነግራትም አደይ ግን ሁሉንም በአንድ አይን የምታየዋ ክፉ ነገር የማይበግራት ወይም ደግሞ ብልጭልጭ ነገር የማያታልላት አደይ ሊዲያ እዛ ቤት የምትሄደው አንቺ እንዳሰብሽው ሳይሆን በወንድማዊነት እሷ ደግሞ ማናቸውም ጋር ቀበጤ ቅብጥብጥ ያለች ስለሆነች ለምን እንደዚህ አይነቱ ከአእምሮች ደረሰ የሚለውን ለማሳመንና ለመምከር ብትሞክርም ግን ለሚ መጀመሪያ የተወጋችው ጋቷ አሁንም ይደገማል ብላ ስላሰበች ልትሰማት አልቻለችም። በዛን ቅጽበት እያለ ሊዲያ ከኤላ ቤት ተባራ ወደ ቤት ስትገባ ወንድሟ በር ላይ አግኝቷት ሁለተኛ ኤላ ቤት እንዳትሄድ ቢነግራትም ቆብ ሳትለው ጉዞዋን ቀጥላለች። ሊሊ ቤት እንዳለች ሲነግራት ኦፍ ወጣች። ቆይ ይቺ ልጅ ምንድነው ነገሯ? ኤላ ቤት ስሄድ ኤላ ቤት፣ እዚህ ስመጣ እዚህ ከኋላ የምትከተለው ምንድን ነው ብላ መንቀር ብላ ስትሄድ ተመለሽ ብሎ ወንድማዊነት ምክሩን ወይም ደግሞ እንደ ታላቅነት ሊመክራትና ሊቆጣት ቢፈልግና ሀሳቡን ቢሰነዝራላትም መቀበል ያልቻለችው ሊዲያ ቀጥታ ዘው ብላ ስትገባ አደይ ጋ ታገኛታለች። አንቺ እያለች ማንነቷን እያንቋሸችና ያላትን ከበሬታ ዝቅ እያደረገች ምን ልትሰራ እዛ ቤት እንደመጣች እዛ ስከር ለምን ተከትላት እንደምትሄድ በለመደችው ቅብጥብጥ አንደበቷ ሌሎቹ ጋር ያላትን ቀበጤታነት ለሚም ጋር ለማሳየት ሞክራለች። ለሚ ግን አይደለም ይሄ ቅብጠቷ ተጨምሮበት ቀርቶ መጀመሪያውንም ያላት ቅሬታ አይደለም ጥፊ ሌላ የሚያሰነዝር ነበር። ብትታገሳትም የምትዋት አልሆነችም እና አሁንም ምጉቷን እንደቀጠለች ነበር። ለሚም ያችን ሰይጣኗ ልጅ ፍቅርን ተገላገልኩ እያልኩ ስል ይቺ ደግሞ የባሰችና ተተካች እያለች እያብሰለሰለች እንባዋን እያነባች ነበር። በመካከል ህልም የሆነበት ዳይመንድ የፍቅር መጥፋት ሳይቆጨው አልቀረም። ምክንያቱም ሸውዳው እንጂ እሱ በፈለገበት ሰዓት ለቋት ስላልሄደች ህልም ሆኖበት መጀመሪያ ሲያወራት የነበረውን ልክ በውኑ ቁጭ ብሎ እንቅልፍ እንደወሰደው ሰው በህልሙ እየቃዠ ወደኋላ መለስ ብሎ ያዳምጥ ነበር።
ፍቅር ካልተለቀቀች አንለቅህም ተብሎ በፍቅር ፈንታ የታገተው ንጉስ ዴቭ አንገትና አንገቱን እንቃርጎ ከዚህ ቀን በኋላ ከአደይ ጋር ባይህ ከአደይ ጋር ያለን ግንኙነት ባታቆም እገልሃለሁ እያለ በጣም እየጮህና ንዴት በተሞላበት መልኩ ልለቀው ልተው እያለ እያማተረ ባለበት ሰዓት አደይና ባርኮቴ ከተፍ ይላሉ። እንዴ ምን ማለትህ ነው? ምን እየሆንክ ነው? ልቀቀው ብለው ሲጮሁበት ይለቀውና ግራ ቀኝ አማትሮ ጥሏቸው ይወጣል። የደም ጥሎ መውጣት አደናግጧቸው ወደ ውጭ በወጡበት ሰዓት ሊዲያ ተመልሳ ሳላ ላይ ገብታ እያለ አንተ ደግሞ ምን ልትሰራ መጣህ እያለች ንጉስ ጋር ስትማጎት አሁንም እንደለመደችው ለሚጋ ትክርክሯን ያዘች። ከዛም በኋላ ለሚ ያሳለፈቻቸውን ሁሉ የቤት ሰራተኛ ሆኖ መኖር ለሊዲያ ዝቅጠት ወይም የበታችነት መስሎ ስለታያት ያን ነገር አንስታ ልታቋሽሃት በቻለችበት ሰዓት ሌን መቻል አልቻለችም እና አንድ ጊዜ በጥፊ ያቃጠለቻት ከወንድሟ ጎን። እውነት ለመናገር አይደለም ጥፊ ሌላም ያስከትላል። በዛ መካከል ግን ንጉስ ኩብሽሽ ብሎ ግራና ቀኝ ቤት ልውጣ ቤት ላምለጥ እያለ ልቡ የሚያመነታ ይመስላል። ያም ሆነ ይህ የሁለቱ ጠብ እየተጋጋለ እየበረታ ሲመጣ ለሚ ሁለተኛ ልጅ ደግማ ስትል ባርኮቴና አደይ እንዲሁም ዴቭ ተው ብሎ ይገላግላሉ። ግን መቼ እነሱ መኖር በግራቸውና ጠቡን አፏፏሙት። አንተ ልቀቅ አንቺ ልቀቅ እያሉ ጠቡ በፏመበት መካከል የገበያ ግርግር ለሌባ ያመቻል ነውና ነገሩ። እነሱ አንቺ ታይ አንተ ተው ሲሉ ልበኛው ንጉስ ውልቅ ብሎ ከቤት ይወጣል። ግን ይሄ ከመሆኑ በፊት መጀመሪያ ላይ ደውሎ እባክህ ፍቅርን ልቀቃት ሊገሉኝ ነው፣ እሷ ካልመጣች እኔ መለቀቅ አልችልም ብሎ ሲያወራው ባርኮቴ ይቀበል ብሎ ፍቅርን ካልለቀቃት እገለዋለሁ ብሎ አስፈራርቶት ነበር። ግን ያስፈራራው እንጂ ፍቅር እሱ እጅ ላይ የለችም። ፍቅር ወታ የትም ዋልዳለች፣ የት እንዳለችም አያውቅም። ለራሱን ቁጭት ላይ ነበር። ያም ሆነ ይህ የገበያ ግርግር ለሌባ ያመቻል። እነሱ እዛ አፍላ ጠብላ ሆነው አንቺ ተይ እያሉ ገላጋይ የገላጋይ ያለህ በሚሉበት ሰዓት ግራቀኝን ሲያማትር የነበረው ንጉስ ሾለክ ብሎ ወጥቶ እግሬ አውጪ ብሎ እየሄደ ባለበት ሰዓት በር ላይ የሌባ አይነ ደረቅ እንባ ወዳደል ነው ይባል የለ። ፍቅርን ለመጠየቅ ወደ ባርኮቴ ቤት የሚመጣው ኤላ በር ላይ ያገኘዋል። አንተ ደግሞ ምን ሆነህ ነው? ምን አመጣህ እዚህ ብሎ ሲጠይቀው አይ የፍቅር ወንድም ጠርቶኝ ነበር፣ አሁን ሀጃን ጨርሻለሁ ብሎ ሄድ ነው በማለት ዶሮን ሲንቀጣጥበዋት በመጫኛ ጥለዋት ነውና ነገሩ። ውልቅ ብሎ አይባዩን ይሄዳል። ውጭ ነፍስ ግቢ ነፍስ፣ ደረሱብኝ ያልደረሱብኝ እያለ ሄዶ ዳይመንድ ጋር ተደብልቋል። ኤላም ፍቅርን ለመጠየቅ ወደ ቤት ሲያቀና ያጋጠመው ግን እሱ እንዳሰበው ሳይሆን ነገሩ ተገላብጦ ሊንና ሊዲያ ተጣልተው ደብ እየገላገለ ባለበት ሰዓት ሁለተኛ በጥፊ ስትመታት እያላስቻለው ወንድሟ እጇን ንቅ አድርጎ ከዚህን በኋላ እንድትናገሪያት ቀርቶ ቀጥ ብለሽ እንድታያት አንፈልግም በማለት በንዴት አንደበቱ እየተናገራት እያለ
ኤላ ይደርሳል። ሴት የላከው ጅብ አይፈራም ነውና ነገሩ። ሁሉም ያለበትን እብድና ዘመናዊ የልብ ልቡን ነው ይባል የለ። ደብም እዛ ያየውን እንጂ ከስር ምን እንዳለ የማያውቀው ለእህት ተቀጥሎ ይችኛዋን መናገሩ። ኤላም ደግሞ አንተ እህት እንደምትወዳት ያክል እኔም ሌላ ወዳታለሁኝ፣ አከብራታለሁ። ስለዚህ ተቀጥለ ልትናገራት አይገባም በማለት ሁለቱም በሌሉበት ወንድማማቾቹ ሳልኝ ሲያያዙ አየን። ያም ይሁን ይህ በመካከል ባርቆቴ ባነነ። ተኝቶ ነበር እንዴ? ንጉሴ ሄደ አደይ? እኔ ምን አውቃለሁ፣ አላየሁትም። ሁሉም ጠፋቸውና ከግርግሩ በኋላ ግን ሁሉንም ጠብ ረሱትና የንጉስ ከቤት መውጣት እንዴት ብሎ እንዳመለጣቸው ግራ ያጋባቸው። በቃ ከዚህ በኋላ ፍቅርን ላናገኛት ነው በማለት ተስፋ የቆረጠው ባርቆቴ ደብጋ ፍለጋቸውን ቀጥለዋል። ትንሽ ከሄዱ በኋላ መንገድ ላይ ቁጭ ብለው ግራና ቀኝ እያማተሩ ባሉበት ሰዓት የባርቆቴ እናት ትደውላለች። ባርቆቴ ያነሳው ስልክ የፍቅር ነበር። የሚመልስላት ግራ ገብቶት ልቡ ባመናታ ምን ልመልስ ነው የሚለው ነገር አስጨንቆ ስለነበር ከትንሽ ፍርሃት በኋላ ፈራ ተባ እያለ ስልኩን አነሳውና ማናገሩን ጀመረ። ግን ለማስታረቅ ስትል ዋሽተህ አስታርቅ፣ ለማጣላት ስትል ግን ዋሽተህ አታጣላ፣ እውነቱን ተናገር ይባላል። የፍቅርን ስልክ የእሱ ስልክ ተበላሽቶ እሱ እንደያዘውና ስራ ቦታ እንዳለ ሲመለስ ልጇ ጋር እንዳገናኛት ቃል ገባላት። ግን ፍቅር ካልተገኘች ምን እንደሚመልስ ግራ ያተጋባው ተክዞ ባለበት ሰዓት እዚህ ቁጭ ብንል ምን እንሰራለን? ይልቅ ምናልባት ቤት መልሶ ወስዷት ከሆነ ለምን ቤት አንሄድም ብሎ መፍትሄ ሲሰጠው ዳይመን እሺ ብሎ ጉዟቸውን ቀጠሉ። ግን አካባቢው ላይ ሲደርሱ ጭር ጭውጭው ያለ ነበርና የሰው ትንፋሽ ቀርቶ ወፍ እንኳ ሲዋ የለም። በጭንቀት የተዋጠው ወንድሟ ደብና ባርቆቴ በፍለጋ ላይ ያሉ ዳይመን ወደ አደይ ይደውልና ሱቅ ጋር እንዲገናኙ ይቀጥራታል። ሊዲያ ቀበጧ የሚከፋሽና የሚደብርሽ ከሆነ ንገሪኝ ያለሁ ብላት ስለነበር ሞኝ ላኩትን አይረሳም ነውና አደይን ተጣርታ አልፈልግሽም ስትላት የነበረችውን ነይ ሲደብርሽ ጥሪ ብለሽኝ የለ ደንሽልኝ ብላ ኤርፎኑን ስትሰጣት ውይ እኔ የማላቅበትን እንዴት ነው የምደንሰው? እኔ ያልኩሽ ስቸግርሽ ማማክርሽ የምትፈልጊው ነገር ካለ እንዳረግልሽ እንጂ የዚህ አይነቱን ቅብጠት እምከነውነው ሰው አይደለሁም ብላ በቆራጥነት የነገረቻት እያለ ለማንኛውም ዳይመን ቀጥሮኛል፣ ምናልባት ፍቅርን እዛ ይዟት ሊመጣ ይሆን ልሄድ ነው ብላ ስትላት አይ በቃ እኔም አብሬሽ እሄዳለሁ፣ እንደውም እንዳይለቃት እዛው እንዲይዛት እነግረዋለሁ ብላ ተያይዘው ሄደው መንገድ ላይ ያሉ ንጉስ በተርበተበት አንደበቱ ተኋላ የመጡ አልመጡ እያለ ዘው ብሎ ቤት ይገባል። እንዴ አንተ ደግሞ መሆንህ ነው እንደዚህ የጫጫራህ ምንድን ነው ብሎ ሲጠይቀው አንተ ፍቅር የት ናት? ልቀቃት፣ ፍቅር የት ናት? ያምሃል እንዴ አንተ የመጣኸው ፍቅርን ለቅቄያት መስሎኝ አርዳዋለሁ ካለቀቃት ብሎኝ የለም እንዴ ብሎ አመለጠችኝ ብሎ ራሱን ላለማሳፈር ልክ ለሷ አዝኖ እንደለቀቃትና አደይን እንደቀጠራት ይነግረዋል። ደግሞ ለምንድን ነው አደይን የቀጠርካት ይለዋል ተርበትብቶ።
ሰማ ከሆነ ነገርኩህ። አደይን የቀጠርኳት ብሯን ልሰጣት ነው። እንዴት ብለህ ነው እንድሳንረጋጋ ብሯን የምትሰጣት? እንዴት ነው? እነዛ ልጆች ቢያገኙ ወንድሞቿ ካገኙን ይገሉናል። የፍቅር ወንድም ክፉ ነው እያለ እየተርበተበተ ቢነግረውም ባክህ እኔ ሄዳለሁ ብሎ ከቤት ይወጣል። ስትከተል ተከተለኝ ብሎ አደይና ሊዳያም ሱቅ አቁመው ታሁን መጣ እያሉ ቢጠብቁም ለጊዜው አላገኙትም። ባርኮቴና ደብ ጭው አለመንደርደው ድምጿን እንሰማለን እናገኛታለን ቢሉም ያልተሳካላቸው ያላቸው አማራጭ እየጠራናት እንፈልግ ድምፃችንን ብሰማ ነበረ። ያልታደለችዋ ፍቅር የኃይለኝነቷና ልኳ ጠፍቶ ክልቱ እያለች መንገድ ላይ በሽተኛ ሳኮን ትቀራለች። ራቡ ይሆን ወይስ ፍርሃቱ? እየጠሩ መፈለግ የተስማሙት ባርኮቴና ደብ ፍቅር እያለ በጩኸት እየተጣራ ፍለጋቸውን ቀጠሉ። ፍቅርም ከዛ ከቤት እንደጠፋች ናትና ጭውጭው ያለ መንገድ ራሷን ሲያማት ሲደክማት ቁጭ ስትል እንደምንም ብላ መንገዷን ቀጥላለች። ርቧት ይሆን አሟት ደክሟት ይሆን ፍርሃት ያልታወቀላት ፍቅር በየመንገዱ ቁጭ እያለች ራሷንና ወክቧን እየያዘች ጉዞዋን ቀጥላለች። ግን እነ ባርኮቴም ሳይደከመኝ ሰለችኝ ሳይሉ ጥሪያቸውን ቀጥለው ፍለጋ በያዙበት ሰዓት ከተወሰነ ደቂቃ በኋላ ከፍቅር አካባቢ ሆነው ሲጣሩ ደክሟትና ተስኗት መራመድ አቅቷት ታሁን ልውደቅ እያለች ነፍስና ስጋ ጋር እየተማጎተች ባለበት ሰዓት ወንድሟ ሲጣራ አቤት ትላለች። የእህቱን ድምፅ የሰማው ባርኮቴ እንዲሁም ደብ ቆም ብለው ተደናግጠው አቅጣጫው ቤት ነው የሚለውን ፍለጋ በያዙበት አንደበት ቀጥ ሲሉ ተዝለፍልፋ ልትወድቅ ታሁን ያለችውን ያቺ ጠንካራ የምትመስል አይበገሬዋን እህቱን ቀጥ ብሎ ያታል። በድንጋጤ ተውጠው ፍቅር እያሉ የተጣሩ አጠገቧ ቢደርሱም ከመውደቅ ወደ ኋላ አላለችም። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? የነበረን ቆይታ ይሄንን ይመስላል። ቀጣይ ላይ ክፍል 37 ይዘንላችሁ እንቀርባለን። ምን ይሆን በጉጉት አብረን የምንጠብቀው ይሆናል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ